የበሬ ስጋ የሰረቁ ሁለት ግለሰቦች ጉዳይ አነጋጋሪ ሆኗል። እጅግ በጣም ያስገርማል፣ ያሳዝናል። በአዲስ አበባ ጎፋ መብራት አካባቢ በ25 ሺህ ብር በአራጅነት ለሁለት ቀን የተቀጠሩት እነዚህ ግለሰቦች ያረዱትን በሬ ስጋውን ሰርቀው በመኪና ጭነው ሲሄዱ መያዛቸውን ፖሊስ ገልጿል። የግል ተበዳይ የሆኑት አቶ አበበ ቢረዳ ስለተፈጠረው ክስተት አስረድተዋል። ስራቸው ጀመሩ። እኛ ወደ ስራቸው ተፍተፍ እያልን በመሃል ራይድ መኪና አስጠርተው ስጋ ቆራርጠው 115 ኪሎ የሚሆን ስጋ በተለያየ ኩርቱ ፌስታል ሰብስበው አጋጣሚ ያው ጥበቃው ፊት ለፊት ስለደረሰባቸው የጉዳዩ መርማሪ ዋና ሳጅን አማረ አዳሙ ተጠርጣሪዎቹ ከተያዙ በኋላ ተጨማሪ ምርመራ እየተጣራባቸው እንደሚገኝ ገልጸዋል። ስጋውን ቆራርጠው በራይድ እየጫኑ እያለ በአካባቢውና በፖሊስ የተያዙ ሲሆን ከዛም በኋላ ቀርበውም የግል ተበዳይ አቤቱታቸውን አቅርበው እኛም የምርመራ መዝገቡን በተገቢ ሁኔታ ካጣራም በኋላ ክስ እንዲመሰረት ወደ ንፋስ ስልክ አቃቢ ሕግ የመላክ ስራ ሰርተናል። የክፍሉ አቃቢ ከመሰረተ በኋላ ለንፋስ ስልክ ላፍቶ የመጀመሪያ ደረጃ አንደኛ አርቲዲ ችሎት ፈጣን ችሎት አቅርበናቸው በማረሚያ ቤት እየተከታተሉ ይገኛሉ። የተከሳሾቹን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ ችሎት እያንዳንዳቸው በ2 ዓመት እስራት እንዲቀጡ ወስኖባቸዋል። ግለሰቦቹ በወጣትነታቸው ሰርተው መለወጥ ሲችሉ ይህን አሳፋሪ ድርጊት መፈጸማቸው በጣም ያሳዝናል። በሁለት ቀን 25 ሺህ ብር የሚከፈላቸውን ትተው ነው ወደ ጎን ይህን አይነት ነገር ያደረጉት። ወጣት ናቸው። እንደ ወጣትነታቸው ግን ራሳቸውን መቀየርና ሙያቸውም እንዳላቸው ሆኖ እንደዚህ ሰርተው መለወጥ ያለባቸው በጎን በኩል እንደዚህ አይነት ስርቆት በጎን በኩል እንደዚህ አይነት በለጽጋለሁ የሚል ሀሳብ ባይኖር ይሻላል። በአካል መጥተው እምነት ተሰጥቷቸው ንብረት እንዲያ የሚያባክሩ ሰዎች ከሆኑ እያንዳንዱ ሰዎች ሲያነጋግሩ ለስራ ሲጠሯቸው ምን ያህል እምነት አላቸው፣ ምን ያህል ይሄ ነገር ያዋጣል፣ ይሰራሉ ወይ ብለው እንዲያስቡበትና እንዲገናዘቡ ጥሬን አቀርባለሁ።